የተወደዳችሁ በሰኔ ዘሚካኤል ዩቲዩብ ቻናል የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ ውድ ተከታታዮቻችን በእግዚአብሔር ሰላም እላችኋለሁ። በዛሬው ዕለት የምንመለከተው የነፍስ ተፈጥሮ ነው። ሁላችንም ነፍስ አለችን። ይቺ ነፍስ እንዴት ተፈጠረች የሚለውን ግን ብዙዎቻችን ላናስተውል እንችላለን። እስቲ በዛሬው ዕለት ይህን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ነፍስ ማለት ረቂቅ አካል፣ የሥጋ ሕይወት፣ የሥጋ ባለቤት፣ ነባቢት፣ ለባዊት፣ እስትንፋስ፣ ልብ፣ ልቦና፣ ሰውነት ማለት ነው። ሰው ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ የተፈጠረ 7 ነገሮች የተዋሩለት መልአካዊ ፍጥረት ነው እና ምንም ሕጸጽ የሌለበት ፍጹም ባለ አእምሮ ፍጡር ይባላል። 7 በዕብራውያን ቁጥር ፍጹም ናት። ሰውም 7 ነገሮች ያሉት በመሆኑ ፍጹም ተብሏል። አዳም ሰው ሲፈጠር ነፍስና ሥጋ ያለው ሆኖ ነው የተፈጠረው። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወትን እስትንፋስ እፍ አለብተውም ሕያው ነፍስ ያለው ሆነ ይለናል ዘፍጥረት ምዕራፍ 2 ቁጥር 7 ላይ። በዚህ ንባብ ላይ የተለያዩ እይታ አለ። ለምሳሌ ዮሐንስ አፈወርቅ ኦሪት ዘፍጥረትን በተረጎመበት ድርሳኑ በፊቱም የሕይወትን እስትንፋስ እፍ አለበት። ይህ ማለት ምንም እንኳን የሰው ልጅ ከምድር አፈር የተፈጠረ ቢሆንም ሕይወት የምትሆነው ነፍስም ተሰጥቶታል። የነፍስ ሕልውናው የሚጀምረው ከዚህ ላይ ነው። የሆነ ሆኖ ኃይለ ቃሉ ሲቀጥል ሰውም ሕያው ነፍስ ያለው ሆነ ይላል። ያ ከምድር አፈር የተበጀውን ነገር በፊቱ የሕይወት እስትንፋስ እፍ አለበትና ሕያው ነፍስ ያለው ሆነ። ሕያው ነፍስ ያለው ሆነ ማለትስ ምን ማለት ነው ስንል ሰው በሕያዊት ነፍስ ሲከብር እጁና እግሩ በአጠቃላይ ሰውነቱ የሚታዘዝለት ሆነ፣ በለባዊቷ ነፍስ የሚታዘዝ ሆነ ሲል ነው። ሊቁ አባ ጊዮርጊስ ዘጋስጫም በመጽሐፈ ምስጢር በአዳም ፊት ላይ እፍ የተባለ የሕይወት እስትንፋስ ሰውን በልቦና እንስሳት የሰው ልጅ ወደ መሆን የሚያመጣው ሰው የመሆን መንፈስ ነው። እርሱም በተጠመቀውም ባልተጠመቀውም ይገኛል፣ ከሰው ልጅ ባህሪ ጋር ተዋህዷልና። በዚህ በእጅ መሰራት የሕይወት እስትንፋስም መቀበል እንዳለ እወቁ። የሕይወት እስትንፋስ መቀበል በእናታችን ቢሆን ተቋርጧል። የአዳም የሕይወት እስትንፋስ መቀበል በቅቷልና በእጅ መሰራትን ግን ተሰራይት ትወልድ ዘንድ እናት የለቻትምና፣ በቃየል ግን በእጅ መሰራትም የሕይወት እስትንፋስን ከእግዚአብሔር መቀበል ተቋርጧል፣ የአባቱና የእናቱን የሕይወት እስትንፋስ በቅቶታልና ብሏል። ሌሎች ሊቃውንት ግን በኦሪት ዘፍጥረት ትርጓሜ ላይ ሕይወት የምትሆነው ነፍስን አሳደረበት፣ አንድም የጸጋ ሕይወት የሚሆነው መንፈስ ቅዱስን አሳደረበት። አዳም ሕይወት በምትሆነው ነፍስ ሕያው ባለ አእምሮ ሆነ ካሉ በኋላ ነፍስ ነፋ በገጹ ማለቱ አሁን ዛሬ ሰው ጎተራውን ወደፊት ሰርቶ በኋላ እህል እንዲያኖርበት በፊቱ ሥጋን ፈጥሮ ኋላ ነፍስን አምጥቶ አሳደረበት ማለት አይደለም። ሥጋን ከአራቱ ባህርያት ነፍስም እምኀበ አልቦ አምጥቶ ሲፈጥር ሲያዋህድ አንድ ጊዜ ነው። የነፍስና የሥጋ ተዋህዶ በታቅቦ ነውና አንድም በመንፈስ ቅዱስ የጸጋ ሕያው ነው። ከዚህ ለአዳም ልጅነት ዕለቱን እንደሰጠው አድርጎ ተናግሮታል። አክሲማሮስ ግን አዳምን በ40 ቀን በልጅነት አክብሮ ብርሃንን አልብሶ ብርሃንን አጎናጽፎ መላእክት ቅዱስ 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 እያሉ እግዚአብሔርን እያመሰገኑ ወደ ገነት እንዳስገቡት ይናገራል ብሏል። ብንያማዊ የሚባል ሊቅም ወነፋ በገጹ ያለው ልጅነት ዕውቀት ጥበብ ነው ብሎ ወስዶታል። ርቱዐ ሃይማኖትም ከአራቱ ባህርያት ከፈጠረው በኋላ በፊቱ የሕይወትን እስትንፋስ እፍ አለበት፣ ይህም አእምሮ ዕውቀት ነው ይላል። ርቱዐ ሃይማኖት ገጽ 279 ላይ። እናም ከሁሉ አስቀድሞ መታወቅ ያለበት ነፍስ የመጣችው ከእግዚአብሔር መሆኗ ነው። ይህ ማለት እሳት ከእሳት እንዲከፈል ተከፍላ ነው ማለት አይደለም። እምኀበ አልቦ ሀበቦ ካለመኖር ወደ መኖር የመጣችው በእግዚአብሔር ፈቃድ ነው ማለት ነው እንጂ መመለሻዋም ወደ እግዚአብሔር ነው። መልአኩም ለሱቱኤል ዕዝራ የሞትን ነገር ሲያስረዳው የሞትስ ነገር እንዲህ ነው፣ ከልዑል ዘንድ የትእዛዝ ቃል ከመጣ በኋላ እገሌ ይሙት ባለ ጊዜ ነፍሱ ከሥጋው ትለያለች፣ ዳግመኛ ወደ ሰጣት ትመለሳለች፣ ለልዑል ጌትነትም አስቀድማ ትሰግዳለች ብሏል። ነፍስ ወደ እግዚአብሔር ስትሄድ አራቱ ባህርያት ወደ የመጡበት ይመለሳሉ። ከዚህ በኋላ ሰው መባሉ ቀርቶ በሌላ ስም ሬሳ በድን ይባላል። በእንዲህ ያለ ሁኔታ እስከ ዕለተ ምጽአት ድረስ ይቆያል። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ በሥጋም በነበረበት ጊዜ
መልካም ወይም ክፉ ቢሆን ስለሰራው ሁሉ መልስ ሳይሰጥ ፈጣሪውን አስብ። መክብብ ምዕራፍ 12 ከቁጥር 7 ላይ። ይህንንም ሊቃውንት 5 የተባሉ 4ቱ ባህርያተ ሥጋ፣ 5ኛ ባህርያተ ነፍስ ናቸው። 3ቱ ከ2ቱ ይለያያሉ አለ። ነፍስ ስትለይ ነፍስ፣ ነፋስ፣ እሳት ይለያያሉና ከ2ቱ ከ3ቱ አለ። መሬትና ውሃ 2ቱ ይለያያሉና መሬትም ከመሬት ውሃም ከውሃ ይሄዳልና ብለዋል። ነቢዩ ኢሳይያስም ነፍስ ከእግዚአብሔር መሰጠቷን ሰማይን የፈጠረ የዘረጋው ምድርንና በውስጧም ያለውን ሁሉ ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል ብሏል። ነፋሳት ወደ እግዚአብሔር እንደሚሄዱ ከተረዳን ሁሉም ነፍሳት ወደ እግዚአብሔር እንደሚሄዱ ከተረዳን ሁሉም ነፍሳት ማለትም የጻድቃንና የኃጥአን መሄጃና መኖሪያ አንድ አይደለም። የዚህም ልዩነት የሚጀምረው ምንም ሰው ባያስተውለው ከአሟሟቱ ጀምሮ ነው። በቀጣይ እንግዲህ የጻድቃንና የኃጥአን አሟሟት ልዩነቱ ምንድን ነው የሚለውን በቀጣይ ፕሮግራም እንመለከታለን። ስለተከታተላችሁን እናመሰግናለን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይቆየን።